ሁለት ጓደኛሞች ንስሐ ሊገቡ ካህን ጋር ይሄዳሉ። ካህኑም በተራ አንደኛውን ካስገቡትና ከጨረሰ በኋላ ጓደኛው ገብቶ አረፍ እንዳለ ለካህኑ ኃጢአቱን መናዘዝ ይጀምራል። ትንሽ ቆይቶ ግን አባ ግን የኔ ኃጢአት ከጓደኛ ይበልጣል እንዴ አለ በመፍራት እያያቸው። የእሱ መንገዶ ልጅ በሌላ ስም ብቻ ጨርስ፣ እንደሱ ቀኖናን ተቀብለ ሂድ። አይ አባ እሱ በኃጢአት ቢሆን እንዲበልጠኝ አልፈልግም። ከልጅነቴ ጀምሮ ቀድሞኝ ሲሄድ እናደዳለሁ፣ እሱ ግን ሁሌ ብሎ አንገቱን አቀረቀረ። ካህኑም ደንገጥ ብሎ ከሰሙት በኋላ አይ ልጅ ጓደኛ አስጎበዝ ነው፣ ቀኖናና ስግደት ስሰጠው ባበዛበትም ወዲያውኑ ተቀበለኝ፣ አንተስ እንደሱ መሆን እንጂ አሉት። እኔስ ከሱ በልጣለሁ፣ ከሱ እጥፉን ስጡኝ፣ ጨርሼ እመጣለሁ ይላችኋል። አባም እየተገረሙ ለ2 ሳምንት በቀን 500 ስገድ ብለው አሰናበቱት። ታዲያ በነጋታው ግን ሁሉም ቤተክርስቲያን ሄደው ሲሰግዱ አንደኛው ቶሎ ሲጨርስ ይሄኛው ግን ረጅም ሰዓት ሰግዶ ሲያበቃ መጨረሻ ላይ ተገናኙ። ቆይ አባ የሰጡ ስግደት ትንሽ ነው እንዴ? እንዴት ቶሎ ጨረሰ? አደጉ ጌታ መሆኑን መቆምና መተንፈስ እያቃተው። አረ ትንሽ ብቻ ነው፣ 41 ጊዜ ብቻ እኮ ነው የሰጡኝ ይለዋል። ይህን የሰማው ወጣት ድካሙን ረስቶ በንዴት ጡፎ ሲበር አባ ጋር ሄድና ቆይ እኔ ከሱ አስበልጡኝ እንጂ አሳንሱኝ ብያለሁ አላቸው እንባ እያነቀው። ልጅ መብለጥ እንደየታችን እኮ ነው። እሱ በስግደት አንሶ በረፍት በለጠ፣ አንተ ደግሞ ከተጋህና ከልብ ከሰገድ ኃጢአትን በመቀነስ ትበልጣለህ። ታዲያ የአንተ መብለጥ የቱ ነው አሉ ሰከን ብለው በወጣቱ ግራ እየገቡ። እና እኔ በልጬዋለሁ አላቸው። አይ አልበለጥኩም ልጅ፣ ምክንያቱም ደግሞ ጓደኛ 41 የሚሰግደው ስለ ኃጢአቱ ነው፣ አንተ ግን 500 የሰገድከው በቅናት ተነሳስተህ ነው። አየህ ልጅ ቅናት ባለጌ ናት፣ ዋጋ ታስከፍላለች። ገና ለገና ጓደኛ የበለጠ ብለህ እሱን ለመብለጥ ስንጠራራ ከስር ያለችውን በረከትን ታመልጣለች። በስጋህም ከንቱ ድካም ታደክማለህ። ብዙዎቻችንም አእምሯችን ለቅናት አስገዝተናል። ስለቀናንበት ሰው ተንኮል ስንመነዘር የበለጠ ጥሎ ይሄዳል። የቅናት ትርፉ ዘንጦ ማመጥ ነው። እንግዲህ አሁን ቅናትህን ከተውከው እንደ ጓደኛ 41 ጊዜ ስገድ አሉ አባባ ቆፍጠን ብለው። አይ አባቴ ቁጭ ብዬ ስለ ጓደኛ ሳስብ ቀና ነበር። 500 እየሰገድኩ ግን ለሰኮንድ ስለሱ አላሰብኩም። ቅናቴን ባልተወም ኃጢአቴ ግን እያስታወስኩት ነበር። ጌታዬ ከማረኝ ጉልበቴ ለኔ ምን ነው ብሎ አባ ቤት ባለ። አባም ቅናት መርዝ ናት፣ አደራ እንዳትመለስ አደራ አሉት በመስቀል እየዳበሱት።